ሰላም ውድ ተመልካቾቼ እንኳን ወደ የሚ ሬሲፒ በሰላም መጣችሁ ላለው ዛሬ ይዤ መጣሁት በጣም በፍጥነት የሚደርስ በጣም የሚጣፍጥ የቁርስ አሰራር ይሆናል። ማንኛውም ሰው ሊሰራ ይችላል፣ ወንዶችም ሴቶችም ምንም አይከብድም። በጣም ቀላል ነው፣ ትወዱታላችሁ። በመጀመሪያ ዛሬ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ኦል የሚለውን በማጥቆት ቤተሰብ እንድትሆኑ እጋብዛለሁ። የሁል ጊዜ ተከታታዮቼ ላይክ፣ ሼር፣ ኮሜንት ያደረጋችሁ የምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። ኦኬ፣ ለቁርሱን ለማዘጋጀት እዚህ ጋር 1 ኩባያ የሚሆን ነጩን የዳቦ ዱቄት ተጠቅሜያለሁ። አጣራዋለሁ። እናንተ የፈለጋችሁትን አይነት ሌላም ዱቄት መጠቀም ትችላላችሁ፣ ምንም ችግር የለውም። ጨው በትንሹ እጨምራለሁ እና እዚህ ጋር 1 ኩባያ የሚሆን ውሃ አዘጋጅቻለሁ። ውሃው ቀዝቃዛም አይደለም የሞቀም አይደለም፣ ቅዝቃዜውን የለቀቀ ውሃ ነው ያዘጋጀሁት። እንደዛ ሲሆን የምንጋግረው ቂጣ በጣም አሪፍ ይሆንልናል። ውሃውን እንደዚህ ትንሽ ያደረግን በእንደዚህ አይነት መልኩ ሊጡን እናቀጥነዋለን ማለት ነው፣ ወይም እንበጠብጠዋለን። ውሃውን አንዴ ካደረግነው ሊጓጉልብን ይችላል። ስለዚህ እንደዚህ ቃስ ያደረግን ውሃውን እኔ በእንቁላል መምቻ ነው የተጠቀምኩት። በእጃችሁ መጠቀም ይቻላል፣ ወይም በሹካ ነገር። ትንሽዬ ዘይት ጨምራለሁ። እዚህ ጋር ግማሽ የሻይ ማንኪያ የምትሆን ያህል ዘይቱንም ካደረግኩ በኋላ በደንብ በጠብጠዋለሁ። ያው እዚህ ጋር የተጠቀምነው ዱቄት፣ ትንሽዬ ዘይት እና ጨው፣ ውሃ ነው ያደረኩት። አሁን መጥበሻዬን አግልና ትንሽዬ ዘይት በማድረግ ዘይቱን እቀባዋለሁ። ያው የተጠቀምኩት ለመቀባት ፔፐር ታውል ነው። ዘይቱን በደንብ እንዲዳረስልኝ ብዬ ነው። እና አሁን መጥበሻው በደንብ ከጋለልኝ በኋላ ሊጡን ወደ መጥበሻው ላይ አደርጋለሁ። 1 ኩባያ የሚሆን ሊጥ ነው ያደረኩት። ያው ለሁለት ለሚሆን ቂጣ ነው የበቃኝ። 2 ኩባያ ነው የሆነልኝ ማለት ነው። እንደምታዩት አሁን ከስር ያለው እንደዚህ እየበሰለ በሚሄድበት ጊዜ ያው ሊጥ የሚመስለው መልኩ እየጠፋ ይሄዳል። ከዛ እገለብጠዋለሁ። ያው በጣም ቆንጆ ዘዴ ነው እንደዚህ አድርጎ መጠቀም። እጃችንን ሊጥ አይነካም፣ በእጃችን አናቦካም። በእንደዚህ አይነት በቀላሉ መንገድም መጠቀም ይቻላል፣ መዳመጥ ሳይጠበቅብን፣ ምንም ጊዜ ሳናባክን በትንሽዬ ጊዜ ውስጥ በጣም ቆንጆ ምግብ መስራት እንችላለን። እንደምታዩት ቂጣውን በእንደዚህ አይነት መልኩ ያበሰልኩት ነው ያለው። ጫን ስትሉት ከመሃል ክፍት እየሆነ ይሄዳል። እንደዛ ሲሆን ቂጣው የመክበድ ባህሪ አይኖረው፣ በጣም ቀለል ያለ ነው የሚሆነው። እንደምታዩት በእንደዚህ አይነት መልኩ ውስጡ እየነፋ ሲሄድ ክፍት እየሆነ ይሄዳል ማለት ነው። አሁን በስሎልኛል። ያው አውጣዋለሁ እና ሁለተኛውንም እየጋገርኩ ነው ያለሁት። ደግሞ ከፈለጋችሁ ከላይ ትንሽዬ ዘይት ማድረግ ትችላላችሁ። እንደዚህ ቂጣውን እየጋገራችሁ እና ከላይ ቀባ ማድረግ ትችላላችሁ። እንደዛ ሲሆን ልስልስ ያለ ቂጣ ይሆንላችኋል። አሁን እዚህ ጋር እንደምታዩት የምጠቀማቸውን አትክልቶች ከትፌ አዘጋጅቻለሁ። የፈረንጁን ቀይና ቢጫ ቃሪያ፣ ቲማቲም አለኝ። ቲማቲሙን ፍሬውን አልተጠቀምኩም ምክንያቱም ውሃ እንዳያወጣብኝ። ቀይ ሽንኩርትና ቃሪያ አለኝ። 5 ነገሮች ነው እዚህ ጋር የተጠቀምኩት። ትንሽ ነው ያው ከትፌ ያዘጋጀሁት እንዳያችሁት። ሌላውን የቀረኝን ሌላ ምግብ ስለምሰራ ሌላ ምግብ ተጠቀማለሁ። እዚህ ጋር ደግሞ እንቁላል ያስፈልገናል። እኔ ተጠቀምኩት 4 የሚሆን እንቁላል ተጠቅሜያለሁ።
ያው ሁሉንም ስትሰሩ ምግቡን እንደየቤተሰብ ብዛት ማዘጋጀት ትችላላችሁ። መጨመር ወይም መቀነስ ይቻላል። ትንሽ ጨው ጨምራለሁ። እዚህ ጋር ደግሞ ቁንዶ በርበሬ በትንሹ አደርግበታለሁ እና የከተፍኳቸውን ሽንኩርቱን፣ ቃሪያውን፣ የፈረንጁን ቀይና ቢጫ ቃሪያ እንዲሁም ቲማቲሙን እጨምራለሁ። ቲማቲሙን እንዳልኳችሁ ፍሬውን እንዳትጨምሩ፣ ምክንያቱም ውሃ እንዳያወጣብን ማለት ነው። አሁን አንድ ላይ በደንብ አድርገን እንመታዋለን። በጣም የሚጥም የቁርስ አዘገጃጀት ነው። እንደገና ደግሞ እኔ የጨመርኩትን ሁሉ ነገር መጨመር አይጠበቅባችሁም። እናንተ ሌላ የምትወዱት በቤታችሁ ውስጥ ያለ አትክልቶች መጠቀም ትችላላችሁ፣ ወይም ሽንኩርትና ቃሪያ ብቻ በማድረግም ማዘጋጀት ይቻላል። ያው አትክልቱን አይነቱን በጨመራችሁ ቁጥር የተለያየ አይነት ሲሆን የታወቀ ነው። ያው ጣዕሙም እየጨመረ ይሄዳል። ግን ከሌለ ደግሞ ባለን ነገር መጠቀም እንችላለን። አሁን መጥበሻዬን ከጋለልኝ በኋላ ትንሽ ዘይት በመቀባት አሁን የደባለቅነውን ከእንቁላሉ ጋር ያደረግነውን አትክልቱን ወደ መጥበሻው ላይ አድርጌ እየጋገርኩት ነበር። ከላይ ያለው ሳይደርቅ ቂጣውን እናደርግበታለን። ከስር ያለው ያው እየበሰለ ነው ያለው። አሁን ስንገለብጠው ደግሞ ከላይ ያለው ይበስላል ማለት ነው በሰዓቱ። ስለዚህ እንደዛ እናደርጋለን። አሁን ከስር ያለው እንቁላል ከበሰለልኝ በኋላ ገለብጠዋለሁ። በእንደዚህ አይነት መልኩ እንደምታዩት በጣም አሪፍ የሆነ አበሳሰል ነው የበሰለልኝ። ያው ከታችም እየበሰለ ይሄዳል ስንገለብጠው ማለት ነውና እንደዚህ አይነት መልኩ በማድረግ እሳቱን ቀነስ አድርገን እናበስለዋለን። እሳቱን ካልቀነስ ነው ይቃጠልብናል፣ እንቁላሉ ያው ቶሎ ይበስልብናል እና እንደዚህ በእንደዚህ አይነት መልኩ አጠፋ አድርገዋለሁ ከጎንና ከጎን እና እንደገና ገለብጠዋለሁ። እንደዛ ያደረኩበት ምክንያት ያው የገለበጥኩት እንደገና አንድ ላይ እንዲጣበቅልኝ ነው፣ እንዲያያዝልኝ። እንደምታዩት በጣም የሚያምር የቁርስ አሰራር ነው። ሲያዩት ራሱ ለአይን በጣም ነው ደስ የሚለው እና ሁለተኛውንም እንደዚህ አይነት መልኩ አዘጋጀዋለሁ። ያው እንቁላሉም ለሁለት ቂጣ የሚሆን ነው፣ በቂ ነው የተጠቀምኩት። እኩል በኩል ነው ያደረኩት ማለት ነው እና የቀረኝን በእንደዚህ አይነት መልኩ አርጌ ልክ በመጀመሪያ አይነት መልኩ አዘጋጅቻለሁ። እንደምታዩት በአማረና በቆንጆ መልኩ ወደ ገበታ አቅርቤዋለሁ። ሲያዩት ራሱ በጣም ነው ደስ የሚለው እና በእንደዚህ አይነት መልኩ በመቁረጥ ማቅረብ ትችላላችሁ። እንደምታዩት በጣም የሚያምር ልዩ የሆነ የቁርስ አዘገጃጀት ነው። እንደገና በዛ ላይ ደግሞ ጣዕሙ በጣም ልዩ ነው። በጣም ነው የሚጣፍጠው። እናንተም ሰርታችሁ እንድትሞክሩ ትላለው። ላይክ ማድረጋችሁን እንዳትረሱ። ስለተከታተላችሁን እጅግ በጣም አመሰግናለሁ። ሞክራችሁት አስተያየታችሁን እንደምትጽፉልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንድታበረታቱኝ እላለሁ። የሁል ጊዜ ተከታታዮቼንም እጅግ በጣም አመሰግናለሁ። ሌላ ጊዜ እስከምንገናኝ ድረስ ደህና ሁኑ።